እኔ ቆርቆሮ ለቃሚው ስንት ታሪክ እየሰራው ነው እኮ በውስጥ አጅት አለብሽ ለነዛ ስልክ ትለያለሽ በደወለ ሳጅቦ ማንሳት አለብሽ ገባሽ የብቻ ላይ እርዳታ ላይ ነኝ ምናምን ስልክ አላነሳ ማይቻል ለሰው ልጅ ስንት የተቸገረ ስንት የተራበ የተጠማ ያለ እንደዚህ አይነት ቁማር መጫወት ብዙ ይሰለቻል ገባ ይሸሻል የሚያግዝ ሰው ራሱ አይኖርም ወደፊት ግን አያጂቦ ቃዌ የሚለው ያንን ነው ግን ይሄ ቃዌ ድርቆሽ ምናምን የሚለው ነገር አልተስማማንም ገባ አድርቀው ይብሉ ምን አገባ አንተ ደረቅ ስለሆንክ ነው ያልገባት ለዛ ነው ለስለሰው ነገሮቹ ማለት የፈለኩት ግን እኔ አንተ ጥላቻ አለ ከጃፈር ቢኮዝ አንድ ሀገር ስለሆናችሁ አንተ ጥላቻ አለ ያንተ የጥላቻ ነው እንጂ ይሄን ሁላ ስፖርት ይሄ ድሮ ስፖርት ነው መጀመሪያ ገባውኝ አየሁት አዲስ ነው አውቄ ነው ምናት የላቸውም ገብቷል አየህ አስወጣው ናውጣ የኛ ተቃራኒ አሜሪካን ሀገር ቋንጣና ድርቆሽ በሉ ብሎ አንድ ያለንን ነገር አረቃው ያሪፍ ሰው እንዳታስወጪ አስገባው እናቴ አሪፍ ሀሳብ ያለው ኦኬ ይላክ ይታረምና ይላክ ቅናት ምናምን የሚባል ቃልኛ ገለቀቤ አንድ ቁጥር ጻፈው ተቃወሙ እኮ እሱ ጃፋር እኮ እኛ እኮ ስማ ጅቦ አሁን በእኛ እንትን ላይ ቅናት ይሄ ምናምን ተንኮል የለም ጨዋታ ነው እየተጫወትን ነው አለቀ እነዚህ አይነት ቃላቶች ተቆጣ ኧረ እኔ ቃላቶቹ ራሱ አላውቀውም ቅናት አማርኛ ስለማይችል ነው እባክህ ይሄን እንኳን ለመረዳት ቃሉ ራሱ አላውቀውም ግን እኔ ድርቆሽ ለማለት ቅድም ምንድን ነበር ያለው ደረቅ እንጀራ ቋንጣ ኤኒዌይ ግን አንድ ነገር ያወቅኩት ነገር አለ ከኢትዮጵያኖች ማለት ነው ይሄን ነገር ፍቱልኝ በእናታችሁ በጣም የጨነቀኝ ማለት ነው ሃፒ ሰዓት ጥሩ ሰዓት ማለት ነው ሁሉም ዘረኛ ነው ግን ገንዘብ ለመለመን ዘረኝነት ይጠፋል አሁን ጃፈር የተጫወተው ጫወታ ዘፈኑ መማረን ጠይቀኛ ኖ በጣም የገረመኝ ማለት ነው አሁን ጃፈር ኮሜዲ የተጫወተው ሙዚቃ ማለት ነው ያ ሙዚቃ የጦርነት ሙዚቃ ነው ግን የኦሮምነትና ሬሲዝም ሙዚቃ ነው ግን እሱ ሲለምን ደግሞ ኢትዮጵያኖች ብሎ ነው የለመነውና በጣም ገርሞኛል እዛች ጋር ቆይ ዘረካ አይደል እንዴ ቆይ ቃዌ ዘረካ አይደል እንዴ እነሱ አርሲና ወለጋ ይዋደዱ አንተ ቡላላ አርሲና ወለጋ በጎት ተከፋፈሉ ይሄ ደግሞ ጀመሩ ደግሞ ደረቁ ጀመሩ ደረቁ ያጋልጦ እኮ ነው ጎበዝ ቃዌ ለምን ነው የሚቸኩለው እስቲ አዳምጥ እስቲ ደረቅ ነገር ነው ያወራው ሄድ አዳምጥ እስቲ እኔ ያልኩት መጥፎነት አይደለም ያልኩት ይሄ ስለ ጥላቻ አይደለም እኔ ያልኩት ግራ የገባኝ ጃፈር የተጫወተው ዘፈን ማለት ነው እዚህ ሙዚቃ ላይ ማለት ነው ስለ ሁሉም ሰው ስለረዳው እሱን ማለት ነው he supposed to be neutral መሆን አለበት እንጂ ፕሮቮክ የሆነ ሙዚቃ መጫወት የለበትም ግን የሚያሳየው አድቱቱ ማለት ነው is very bad because ያ ጨላ ብልቱም የተጫወተው ሙዚቃ ማሴጅ ነው ያለው ምን የሚለው እሱን ትራንስሌት አድርገው ነው አንተ ፖለቲካ እኮ ነው ጅቦ ዴላውን የፖለቲካ ያተካከለ ነው በቃ ልክ ነው አረ ልጨርስ ወንድሜ እስቲ የፖለቲካ ሙዚቃ ነው ያ ሙዚቃ የተጫወተው የፖለቲካ ነው ግን እሱ ሲለምን ኢትዮጵያኖች በሙሉ ነው የለመነው ሁሉም ነው የተደረገው እዛ ጋር ነው ግራ አይገባኝ ምን አይነት ጫወታ ነው ኢትዮጵያ ነው ደረቅ ጭንቅላት ያልኩት እንጀራው መቅረት አለበት ያልኩት እዛ ነው ደረቁ እንጀራ ወደ ደረቅ እንጀራ ደስ እያለችክ ነው ዝም በል እያለች ቃው እኮ ማንንም አይሰማም ስሚ ከታች ያለሽ ብሩ በዛ እንዲድ ብሎ ነው ብሩ በዛ እንዲድ ብሎ ነው ሲኖ እኮ አልኩት እኮ አያጅቦ ያኛው ወለጋ ነው አርሲ በል አሪሲ ነገሌ ወደ አሪሲ አንዳንድ ጊዜ ደግሞ አንተ ደግሞ እንትን ሽሮ በልተን እንዲያደከው ጭንቅላት በጣም ደረቅ ነው ቢ ኒውትራል ዛሬ ከድንቀት አትወጣም
ስማ ጅቦ ጥላቻ አያስፈልግም። ተረጋጋ። ሽሮ ያለ ጥላቻ ግን ይሄን ያክል ለምን ለቃው? ሽሮ እንጀራ ለምን ትጠላለቀው? ቆይ አልጠላም እኔ የአማራ ልጅ ነው ብሎ ነው የሚጣለው። አማራን ያስተማረ ወጥ መስራት ብሎ አላህ እሱ የሚፈልገው ሰው ከጥቋቁሮቹ ከጊኔዎቹ ለምዶ ማለት ነው። ባይዘው ኦሮሞ ጊኒ ውስጥም አለ ታውቃለህ? አፍሪካ ውስጥ እንዳለ ኦሮሞ ጭንቅላት ውስጥ አለ። ያንተ ጭንቅላት ውስጥ ብልብል ሰርተን ፎቅ ሰርተን እዛ ውስጥ ቁጭ እያልኩ እያልን ነው። ምዕመናን ጨዋታ ነው ነገር ፓርት እዚህ ጋር አታስረዝም በቃ ተው። አሁን ስለ እንትና ንገረን፣ ስለ ወለጋው ልጅ ስለ ጃፋር ንገረን። ባደዌ ጃፈር ኦሮሞ ነው እንጂ ወለጋ አይደለም። አንድ ነገር ማወቅ ያለብህ ሁላችንም ኦሮሞ ነው። ዳር እኔ ኮንፈርም አደርጋለሁ። እዛች ጋር እንደፈለግ አንድ ነገር ያልገባችሁ ነገር አለ። እንደፈለግ ብንጣላ ካመን ግራውንድ አለ። ሌላ ከወጣ ውጫችን ውስጣችን ማለት ነው we become one whether you like it or not። ብትፈልጉ ናቸው ግን እናት ትሙጀግና ሰሜኑ ነው እኮ እንደ ቀንድ የሚዋጋው። አሁን የቀው ያስተሳሰቡ እኔ በጣም ይገዛኛል። ያን ድሮ ፖለቲካ ላይ ስናወራ ራሱ ያወራል እንትን ይላል። ከዛ አንድ የሚያደርገን ደግሞ ማንነት አለን ብሎ ይደመድማል። ይሄ በጣም የተማረ ሰው ያስተሳሰብ ነው። ያ ሁሉ ነገር አንድ ነገር መሆን የለብም፣ ግን ካመን ግራውንድ አለ። አንድ ያለን ነገር አለ። ማንነታችን አንድ ሰው ማንነታችን ከኔ ለመውሰድ ከመጣ ሌላው ቆሞ ካየ ከሱ ነው የሚወሰዱ ነገር። ስለዚህ we have ከሌላ ሰው ሌላ መጥቶ ከወንድ ከሌላ አሁን አያጅቦ ወንድሜ ከሆነ ኦሮሞ ከሆነ ሌላ መጥቶ ከሱ ማንነት ለመውሰድ ከመጣ እኔ ዝም ብዬ ካየሁት ነገ ከኔ ስለዚህ አው ኔቨር አላሁም እሱ ላይ ጣለዋል። ግን ሌላ ኢንትረስት አለን። የስ የአመለካከት የአስተሳሰብ ልዩነት ሊኖር ይችላል። ግን በአይደንቲቲው ከመጣ አላዳምጥም ነው። ያ ካመን ግራ ኦሮሚያ ላይ ብትመጣ አላዳምጥም። በፈለግከው ነገር ብትመጣ አላዳምጥም። እንዴት ናቸው? ቅድም ስብሰባ ላይ ነበርኩ። ይቅርታ። እሺ ምን አይነት ስብሰባ ላይ ነበርሽ እባክሽ? ታወቀ የቅድሙን ሀሳብ ወድጄዋለሁ። እኔም አለው የምትፈልጉ ከሆነ ግን አሁን ጃፈር ቅድም ጃፒ ወለጋ ያልከው ጅማ ነው። ጃፈር ነው ጅማ ነው። ወለጋ አንድ ላይ ነው ኦሮሞ ነው በይ። እቺ ደግሞ ጀመረች። ኦሮሞ አይደለ? ኦሮሞ ያው ሸዋ አርሲ አጠቃላይ ዘረኛ አይደል እንዴ? እኔ አላቃችሁ። እቺ ደግሞ ደረቅ እንጀራ በልታ ነው የመጣችው። ደረቅ እንጀራ በልታ ነው የመጣችው። ነይ ፖለቲካ አይቻልም እዚህ ቤት። ካሁን በላይ ጨዋታ ቀይሮ ምዕመናን ፖለቲካ ዳስናግል ነው። አዎ ሰው ነው። ሰሙ ቅዱሳን ሰው ነው። በሰውነቱና ከብራን በሰውነቱ እኔ ትጋሩ ወዳለው ያማራ ወዳለው ሁሉም ደግሞ አንድ ነው። ለምን ደግሞ ወዳላችሁ በዘር ጉዳይ ላይ ጎበዝ ነው። እኔ ኦሮሞነቴን ወዳለሁ። I don't care about it። ግን ሌላው መጥላት የለብኝም። ዳስ ሄይ ቢኮዝ ራስን ከወደድክ ሌላ ከጠራክ ራስን እየጠላክ ነው። ቢኮዝ you are fucking stupid። እንደዛ ከሆንክ ማቀዲ እናቴን ብሎ ካረግሻለሁ እዚህ ቤት ሁለተኛ ካዌን ባይዘዌ ጅቦ ካዌን እንትን ሶማሌ ያምሻል እንዴ አንቺ ፖለቲካ ላይ ታውሳለህ አይደል? ሶማሌ ነኛ ምንድነው? ሶማሌ ብሎ ነበረ። ግን ምን ችግር አለ? አንተ ሶማሌ ነኝ ሁሉም ፈረንጅ ነኝ፣ አማራ ነኝ፣ ትጋሩ ነኝ፣ ኦሮሞ ነኝ ምን አለበት? ክራይ ከፍሉልኝ። እነዚህ ደሃ ናቸው። ግን ቅድም ያልከው እኮ ጃፋር ሲለምን ኢትዮጵያዊ እንትን ሲለምን ይሻለው ደግሞ ኦሮሞዊ በጣም ገርም ይመች ይመቸው። አይ አሪፍ ልጅ ነው። አስተያየቱ ደስ ይላል። እናቴን አመለካከቱ ሲያገኝ ኦሮማዊ ሲያጣ ኢትዮጵያዊ ነው ጃፈር። ቅዱሳን ሊወጣ ነው ሰላሙን
ወዳችኋለሁ። ለማናን ሳይታክታችሁ ቁጭ ብላችሁ አንተ በልበል በቲክታክ አልመጣም። በቃ ሁሌ እኔ ስመጣ ልወጣ ነው ትላለህ። ኖ ጃምቢ ቪዲዮ በጣም ረጅም ሰዓት ምን ልክ አይደለም። እግዚአብሔር ሞኝ ይመጣ ችግር አለ። ኖ እኔ ራሱ ተሰማኝ በእውነት አይፎን 17 ይዘህ ስልኬ ጋለ ሰበብ የለ እንዴ? የለም ሙከየፍ ተገዝቶ ድርቆሹን ላክለት፣ ድርቆሹን እንጀራ ላኩለት ይቀመጥ። አይፎኑ ስለገባ ሰበብ የለኝም፣ ግን እኔ ቀለጥ ሼሪንግ ራሱ ደካፋት እዛ ጋር ሼሪንግ ይሄ ምርጥ እንዴ ሼሪንግ ነው ማደከረ ግን አይፎን 17 እጄ ላይ እንደገባ የሸለመች ሼሪንግ ነች እንዴ? ቆይ ቡላላ ለኔ ሳትልም አንዬና ሼሪንግ ናቸው እንግዲህ ገጭ አያጅቦ ሳይሄድ በፊት ማለት ነው አንድ የወንድምነት እንትን ማለት ፈልጋለሁ። አያጅቦ እኔ I like you. You are one of the most amazing person that TikTok ላይ ያየሁት ሰዎች ጓደኛ እንኳን ባትለኝም someone that I can have conversation ብዬ ነው የማስበው። ግን አንተ ኦሮሞ ብትሆን ኖሮ ዛሬ ስፖንሰር ተደርጎልህ ነበር። አስወረ ጋር ይሄን ጭንቅላት ይዘህ ማለት ነው። አስወረ ጋር የትጋሩ ልጆች ምን እየጠበቁ እንደሆነ ነው እንጂ አንተ ዝም ብለህ ሀሳቡን አንዳንድ ጊዜ አዳምጥ። ይሄ እውነት ነው። አንተ ይሄን ጭንቅላት ይዘህ ማለት ነው you are devaluated እየተደረግኩ ነው። የአንተ ቫሊዩ እየታየ አይደለም። you are ሚሊየን ገንዘብ ከሆነ ፕራይሱ $1,000 እየታየክ ነው። ዳስ ናት ጉድ። በጣም ትክክል እኮ ነው የሚናገረው። ኦሮሞ ብትሆን ኖሮ ወላሂ እውነቴን ነው የምነግርህ፣ ዛሬ አንተ ስፖንሰር ተደርጎልህ እዚህ ነው ያለከው። አስዌር ቱ ጋድ እዚህ ነው ያለከው። ማሜ የሆነ አሜሪካ ወስደውት የለ እንደ ኦሮሞዎች እንኳን አንተ እኛን የወሰድነው ማሜ አሁንታን ገብቷል። ማሜ ቃላት ለኦሮሞ ተናገረ ወሰዱት። በጣም ግን ጅቦ ግን አሁን እናንተ የተናገረው ነገር በደንብ አንደርስታንድ አድርገኳል። አላረገውም አንተ አሁን የቀን ወደ ጅቦ ራሱ የሚመኘው ነበረ እሱ ተናገረለት። ግን ያው ከባለፈውም ተናግሮታል። ጅቦ አላረገውም ያለሽ ጅቦ ያለውን ቫልዩ አያውቀውም። እንደ ፍሬንድ ልንገርህ የለውም አያውቀውም። ቡላላን አንድ ሰከንድ ስሙት። ቫልዩን ስለማታውቀው አሁን እሱ ቀዌ ሲናገር አንተን ቀልድም ይመስላል ምናምን፣ ነገር ግን ሲሪየስ ነው። በደንብ አድርገህ ሶሻል ሚዲያ ቀልድ ካላደፍከው እኮ ሚዲያውን እርግፍ አድርገህ መተው ነው አማራጩ። ታውቃለህ ግን ሲሪየስ የሆኑ ነገሮችን ግን ሲነግሩ ቡላላ እኔ የተረዳሁበትን መንገድ አንድ ጊዜ ሀሳቤን ላስተላልፍ። ጅቦ ይመስለኛል ከዚህ በፊትም ተደጋግሞ ሲናገር አይቼዋለሁ። እዚህ ቢቀልድም ምላሴን አላከራይም። አሁን እዛ ወስደው የእነሱ መገልገያ ሊያረጉት ከፈለጉ ላይመቸው ይችላል። አያጅቦ ደረቅ እንጀራ በልቶ ነው ያደገው። አስወረጋድ ይሄ ሰውዬ ባለበት ድርቆሽ ተልኮለታል። አንተ ደግሞ ታወራለህ ስትባል ዝም ብለህ ትልቅ አትበል። አዳምጥ። አንዳንድ ጊዜ ማዳመጥ ጥሩ ነው። ገባ? ዝም ብለህ ከላይ ዱቅ አትበል። ግን ጅቦ ይመስለኛል እኔ የአንተ አመለካከት ሰዎች አንተን በሆነ ጥቅም ይዘው እንዲያንቀሳቅሱ አትፈልግም። ብትፈልግ እዚህ መሆን ትችላለህ ሌላው እንደሚሆነው። እውነት ግን ልጁ እንዳለው ለምትሰራላቸው ሰዎች የሆነ ነገር እገዛ ቢያደርጉልህ አንተን እያዘዙ ሳይሆን ዝም ብሎ በቃላ እዚህ ቦታ ይመስለው እዚህ ቦታ ላይ ቢሆን እኔ ያወራው ስለማገዝ አይደለም፣ ስለ ፖለቲካ አይደለም። እኔ ያልኩት የሱ ጫወታ ሂመን ቢን ነው። ኧረ ማነው ይሄንን የሚያስገባው? ይሄንን ጋኝ የመጣው አንተ ጓደኛ ነው ልልስን ነው የመጣው። ስማ አያጅቦ ሂመን መሆኑ ማለት ነው፣ ሰው ነው አያጅቦ። አያጅቦ ማለት ሰው ነው። ሂዝ the most neutral የሆነ ፖለቲካን ቢኖሩም ኤቭሪባዲ ሃቭ ዴር ኦን ፖለቲካል አይዲዮሎጂ ያለው ግን ማለት ነው ባላንስ አርግቶ ማለት ነው። ሂዝ the most entertainer ሰው ሲጣላ በዘር ማለት ነው እሱ ጋር ሲመጣ ዴር ኢዝ የሆነ ቴንሽን
ሪሊዝ የሚያደርግበት ቦታ ነው። አሁን እኔ እዚህ ስመጣ ያጅቦ ሳውራ ምንም ስለ ዘር አላስብበትም። አዶን ኢቭን ነው ኦሮሞ መሆኔ ራሱ ረሳለሁ። እናንተ አሁን አንተ ድርቆሹ ሲያወራ ነው ኦሮሞነቴ ማውቀው እንጂ ድርቆሹ ባወራ አንድያ ድርቆሹ ለጥላቻ ምንድን ነው? በት ከመጠፍጠፍ እኮ አንስተው ነው እንጀራ እያበላ ያሳደገ። አሁን ኦሮሞ መሆኔን አወኩኝ። ድርቆሽ ሲያወራ አየህ አስታወሰኝ ኦሮሞ መሆኔ እንጂ አያጅቡ ጋር ስበጣ ምዕመናን አዳምጡኝ አንዴ። እኔ ላውራ፣ አሁን ስለ እኔ እየተወራ ነው። እኔ ላውራ። በመጀመሪያ ጃፒንም ቡላላንም ቃዊንም አመሰግናለሁ። ክርስቲ በጣም አመሰግናለሁ። የሰው ልጅ በዘር በሃይማኖት ሳይከፋፈል በፍቅርና በሳቅ በጨዋታ እንትን ሲል ደስ ይላል እና አንዳንዴ ምን መሰላችሁ እንደዚህ እንደ ቁም ሲሪየስ ስትሆን ደስ አይልም። ባክ እንደ ድሮ ምን አስርግብ አይለናል አይደል? አንዳንዴ ልንገርህ ያንተባረው ነው የረመጥ እዛው ኩበቱን ይጠቅጥቅ። አንዳንድ ጊዜ ሰው ትንሽ ልንገርህ፣ አንዴ ይቅርታ ጅቦ ችግር የለውም ግን ይኸውልህ ልንገርህ፣ አንድ ሰው የሆነ ትንሽ ነገር ስትክፍተት ከሰጠው በቃ እሺ እኔ ላውራ ሲባል ያዳምጥ። እሺ አዳምጥ። አሁን ሁላችሁም አዳምጡ እና ለሰጣችሁኝ አመለካከት ማለት ትልቅ ነገር እንደምደርስ ብዙ ነገር እንደምታረግ ብዙ ነገር እና በጣም ነው የማመሰግነው። በጣም ወዳችኋለሁ። ሳይሰለቻችሁ ታፕ ኮፒ ሊንክ ለምታረጉልኝ እና ወደ ዋናው ሐሳቢ ስገባ በእምነት በዘር በምናምን ሳንለያይ ተፋቅረን ተዋደን እጅ ለእጅ ተያይዘን አቤት ደስታችን። ተመስጣችሁ ነው የምታዳምጡኝ። ድምጽ ታፍኗል ጅቦ ሲሪየስ እንዳደረግ እኮ አውቃለሁ። ዩ ኒድ ቱ ቶክ ላይክ ሲሪየስ ዩ ዩ ተፋፈነና ቆየ እኮ ድምጽ አያጅቦ ሲሪየስ ስትሆን አሁንም ታፍኗል። አሁን ደህና ነው። ስታወራ የታፈንከው እኮ በድምጽ ሳይሆን በድምጽ ምርጫ ላይ ማለት ነው። እንዴ ጨዋታ ተጀመረ። ያንተን አዲስ ልጅ ገብታለች። አስተያየት ትስጥ ስለ ጅቦ ምን ትያለሽ? በእውነት እኔ ራሴ መስማት እስቲ አዲስ ልጅ አይደለችም የቆየች ሆናት አዲስ አይደለም ማለት ነው። ነሽ እንደሽ ቀጥይ። ኧረ ጃፒ ተወረፍ። ጅቦዬማ ሌላ ቦታ ነው እኮ የምንጠብቀው የነበረው። ያናድደኛል። እንደውም አስመራ ነበር የምጠብቅኝ አንቺ። አስመራን ተው፣ አሁን እዛ ውስጥ አትግባ። ኖ በቃ የተሻለ ቦታ ነው። የተሻለ ቦታ ነው ያለሁት። ምዕመናን ተው እንደዚህ አትበሉ። አንተ ተጠቀምክበትን አንተ ልጅ በጣም ኬጂ ልዝናና ነው እያልክ ነበር ጅቦ። ትኬቱ ተቆረጠ? አዎ ተስተካክሏል። አዎ አሁን ቱርክ ሄጄ ለመዝናናት እያሰብኩ ነው። አዳምጡኝ። ቆይ አሁን ቁም ነገር ላውራ እናቴ። ቱርክ ሄጄ ለመዝናናት እያሰብኩ ነው በቅርቡ እና ጊፍት ጋላሪን ትሞላላችሁ አትሞሉ? 3 እስከ ቁጥር ድረስ ይሞላሉ። እስቲ ማን ነው ተዘጋጁ። አትሻሙ። አትሻሙ። ቃዌ ጀምር ካንተ ጀምር። ጊፍት ጋላሪን በቃ እኔ ያው ቱርክ ለመዝናናት እያሰብኩ ጊፍት ጋላሪን ኦኬ አረግልሃለሁ። ኖ ፕሮብለም። እኔ ከትልቁ ነው የምጀምርልህ። እሺ አንበሳ እኮ ነው ትልቁ። ቃዌ ይሄንማ አታረገው። ያረገዋል ቀቡ ያረገዋል። በምላስ ነው የሚደግፈው። አንተ መኪና ውስጥ ክላሽ ይዞ የሚሄድ ሰው እኮ የሆነማ ተደራራቢ እሰራለሁ። እስኪ ጊፍት ጋላሪን ምንድን ነው ጅቦ ድምፅ ለምንድን የሚታፈነውን እያናደደኝ ነው። አንድ ሞላው ቀጥይ። ያስመራዋ ቀጥይ። ጀምር ያለው ኦኬ ካሩሲ ተሞልቷል። ወደ አስመራ እንገባለን አሁን ቀጥታ። አስመራ ቀጥይ። ጊፍት ጋላሪ ላስምሽሮ ኦኬ ላስምሽሮ ማክዶ ላስምሽሮ ፀጉርህን ተላጨውና በማዕከል መላጣ አድርገውና ፀጉርህን ለማሳደግ በለና እንደ ጃፈር ነው። ታፕታፕ ኮፒ ሊንክ አድርጉ ምዕመናን። ጊፍት ጋላሪን ደግሞ እየሞላችሁ እንዴ ዝም ብሎ ሳቅ ጨዋታ ምናምን አይደብራችሁም? እንዴ ቆየን እኮ እንዴ ምንድን ነው በደረቁ ይሰማል ወይስ ድምጽ የታፍኗል? ለምን ትሰርበዋል ደረቁን ብለህ? ድርቆሽ ሁላችንም ተዋንት
ስሙ ድርቆሽ ነው እኮ ከእንግዲህ በኋላ ዳስ ዝኒክ ነው። ማን ነው ድርቆሽ? አንተና እስቲ ጊፍት ጋላሪ እየሞላችሁ ምዕመና አረተው ታውቃለህ። አጅቦ አማራ ግን እኮ ጎበዝ ነው ሲተርት። እጅ ላይ ሙት እንዲያጫውት አለ። አጫውተን እስቲ። ለጊፍት ጋላሪ ትሞላላችሁ። ልዞርግፋችሁ ይሞላሉ። ቆይ እባክህ ተረጋጋ እንዴ። እናቴን ዞርግፊያቸው ነው የሚሄደው። አንተ ደግሞ ምንድነው የሚሞሉት? ወሬ ይዞ ነው የሚመጡት። ጃፒ ኮፊ ይሰጣል። ቃዌ ምን ሞላ እንዴ? አንበሳ ብለን ስንጠብቅ እንትን ሰጠን። አንበሳ ቃዌ አንበሳ እንዴ? አንበሳ አልሰጥም። ቢኮዝ አንበሳ ስለሆንኩኝ አልሰጥም። ለዛ ነው በቃ። እሺ ነብር ስጥ በቃ። ነብር አለ እንዴ? ምን እየበላ ነው? አውራማ ነው። ምዕመናን ወደ ሌላ ከመሄዳችን በፊት ጅቦ ቱርክ ሄዶ ለመዝናናት እያሰበ ነው። ጊፍት ጋለሪ ሙሉለት። ቶሎ በሉ አፍጥኑት። ለ5 ደቂቃ ጸጥ እንላለን ሁላችንም። ጋለሪው ሲሞላ እንከፍትና ሆ እንላ ባንድ እንትን ድምጽ። ሁሉም ሰው ስንት ነን? ሞልተናል። ለምን ግን ቱርክ መረጥክ ጅቦ? ለመዝናናት ቱርክ ነው አሪፍ። አንተ ምን እንዴት ነው? ሌላ ቱርክ ነው። ኦኬ አንተ የሚመች ቦታ ዶክተር በሉ ሁላችሁም አንድ ላይ ድምጻችሁን እያነሳችሁ ለሞላ ሰው እዚህ ያላችሁት ሚዩት አንሱና በእንግሊዘኛም በጀርመንኛም በአማርኛም በሁሉም ነገር በኦሮምኛ ዶክተር ይኩሌ ነው። ዶክተር ኩሌ ነው። እግዚአብሔርን ሁሌ ጅቦ በቃ ሁሌ ከጎንክ ነው። በብዙ ነገር የታላችሁ እናቴን ትዝብት ነው፣ ወረት ነው። ስማ ዶክተር የተማረ መሆኑን ታውቀው ለማንም ጋለሞታ አይደለም የሚሰጠው። አይ እውቀት ያለው ሰው ትክክል። ጃፒ ለወንድ ልጅ እኮ ለወንድ ልጅ ጊፍት የሚሰጥ ሰው ትክክለኛ በቃ ትክክለኛ ከልቡ ነው እንጂ እነዚህማ ጃፒ ጃፒ መርካቶ እየሸጥክ ነበር እንዴ? ደላላ ነበርክ እንዴ? ክርስቲ ቃዋ እኔን ተው ተፋታ። አንበሳዋን ቶሎ ጊፍት ጋላሪን ሙሉት። ዛሬ ይሞላ። ክርስቲ ቴንኪው። ሌሎቻችሁ የታላችሁ እጃችሁ አይጠር። አፍተን አስማራዋ ሞዴል ተበተን በደረቁ ሳለው የቀረው በቃ አንድ አንበሳ ብቻ ነው የቀረው። ማን ነው አንበሳው የሚጥለው? አንተ ነው ቃዌ ምን ጋንጋር ምን ወጥስ ኖ እኔ አህያ ሞላላለሁ። ጃፒ ሰጥቻለሁ። አያየው ያለውን ነው የሚሰጥ። ሰው በማይገባው ቋንቋ ከቀለደ ችግር ውስጥ ነው የሚወድቀው። ጉላላ ጊፍት ጋላሪ ሙላ። ቶሎ በል ጃፒ ቶሎ በል። አፍተር ጊፍት ጋላሪ አሁን አንድ ነው የቀረው። ግን ዳልቻ የት አለ? ግን ዳልቻ የት ሄደ? ግን ትክክል አይደላችሁ። ምን አሁን አንተ የወሬ ሰዓታችን አይደለም። ሚውት አድርግ። ኧረ ቃዋ በእናትህ ጊፍት ጋላሪውን አስሞልተን ከዛ ወደ ወሬው እናልፋለን። ቶትዬኔ ምርጥ አንቺ አንደኛ ነሽ። አንቺ ተወዳዳሪ አይሮ አንበሳ አቅም ያለው እዚህ አለ ብለህ ነው እንዳለ ድሃ እኮ ነው እዚህ የሚሰበሰበው። አለ አንበሳ ነው የቀረው እኮ ክርስቲያንስ ክርስቲ ዶክተር አሪፍ ቃዌ ሞልቷል። ቃዌ አንተ ድንች በዳቦም ብላ ዝም ብለህ አማማ ያልኩ ጉራና ይላል ብራዘር። ስማ ሆትን አወቃት ጃፕ መገቤን በእጅ ልደረስ መልስልኝ። ይመቻል። ሪከርደሮች ላይ ታል ሆት እኮ አንተኛ ነች እናቴ። አንዳንድ አለቅላቂ እንትና ማን ነው? ትንሹ ነው የተላከው። ወይ በቃ እንትና ማን ነው? አታሽቃብጪ ይለኛል ለዶክተር ማለት ነው። ይሄ ያሽቃበጥኩኝ አይደለም። ጅቦን ከጎኑ ሲሆኑ ብዙ ሰዎችን በጣም ነው ማከብራቸው ከልባቸው ስለሆነ ሰፖርት የሚያደርጉት እንጂ ያሽቃበጥኩኝ ወይ ያልኩኝ አይደለም። ያለሽ ማን ያለሽ ሞዴሬተሩ ልነሳበት ጀኒውን ልቡንም ስለማውቀው ለባልሽ ነው እንጂ ጫኛ ክርስቲ ኧረ ከዚህ በኋላ አሽቃብጪ፣ በእግዚአብሔር አሽቃብጪ።
በቃ ጫ ሞዴሬተር ተነስቷል። አም ሶሪ ናው ቀጥል። ሪክሰን ፊክሰን በለው። ሞዴሬተሩ ከተነሳ ከዚህ በኋላ ደግሞ አገልግሎት ዘመንን እየጨረስክ ስለሆነ ከዚህ ቤት ልትባረር ትችላለህ። አሁን ትልቅ ይቅርታ እኑን ሜንሽን አድርገህ ጻፍ። ምን ይባልና እዚህ በራቁት ቪዲዮ ከፍተህ ይቅርታ ይባል። ይስቃል ደግሞ ያፍርማል። ጊፍት ጋላሪ ሙላ ቶሎ በል ካልሆነ ትባረራለህ። አዎ ጊፍት ጋለሪ ሙላ ይቅርታ ማድረግለት ከዛ ነው ጭቡ ዳይ በቅሌት መዝገብ ተመዝገብ እስቲ የኔ ጊፍተር ዶክተር ተፈጠረ ጊፍት ይሰጣ ይቻላል። መስቲ ሌቭል 24 ገብቷል ለካ where are you girl ካኔት ያዛለው አዩ ያ አብዲ የሚባል እንዴት ሹገር ማሚ ይላል። አሁን በሱ ቤት ሰልጥኖ ሞታል። አይ ወንድ ልጅ እድሜ ልኩን የማይሰለጥን ሰው ደግሞ ቲክታክ ላይ አብዲ የሚባሉ እናቴ ትሙት ትንሽ ነው ተላ ትንሽ ተሻሻል እንጂ ትንሽ ካፕቴን እንዴ ተሻሻል። ሚዩት ይደረግ በቃ። አሁን ሆዱ ሲቆርጠው ይዋል። አታፒክም ሁሌ ከጎንክ ናት ጅቦዬ። ሆትያ ምርጥዬ ነች። እስቲ የት አለ ጊፍት ጋላሪው? ጃፒ ኧረ በእናትህ አስሞላ እንዴ! ስማ እንደ እውነቷን አያት። አንተ የሳሙ እኮ ነው። ለምን ነው የምትሳመው አንተ? ወይ ቤተሰብ ናት፣ ቤተሰብ ነች እናት። ይሄ እኮ አንቺ ነው መሙላት ያለብሽ። የሚሳሙማ ያንቺ መሆን አለብሽ። እሺ የት አለ? ወይ ምንድን ነው የቀረው? አሁን ጊፍት ጋላሪያችን ምንድን ነው የቀረው? አንድ መሶብና አንድ እንጀራ መሰለኝ የቀረው። ክርስቲ ቴንክ ዩ አትን እኔ ቡላ ላይ ያሳዝነኛል። ጅቡ 18 ነው እንዴ አንተ? በስመ አብ በቦቴ እኮ አይሞላም። ይሄ ነገር ከቱርክ እንቀይር እንዴ? ቦታ እንቀይር። በቦቴ አይሞላም ማለት ጃፒ ሂድበት። የት አላችሁ? ጃፒ ምንድን ነው የቀረው? አንበሳ ነው የቀረው። ሂድበት። ችግር የለውም እንዴ ይሞላሉ። አንበሳማ ሳይመጣ እንወጣም። አዲስ ዳቦ አረች ጋር ዶክተር ተገኘ ትክክለኛ ዶክተር ቆይታል ገብቷል። እንደ አርሰናል ፈንስ እኮ ነው የሚለው ዶክተር ናቸው። ቆይ እስኪ እናናግራቸው እንደማያ ዶክተር ኖት እንዴ? አጫሉ ነው አንተ? ኧረ እባክህ ዱባይ ነው ያለው። ማየውን ነገር አወራሁ እንዴ? ታትኩ እንዴ? ዛበሻ ላይ ዜና አልሰማህም? ጅቦ ነው። በቃሽ ማርያምን ሁሌ ነው ሰፖርት የምታረገ ጅቦ። አውቃለሁ በጣም ምርጥዬ ነች እናቴ። ትምህርት ልጅው ማርያምን በጣም አንተን ሰፖርት የሆነ ታይም ራሱ ቆይ በቃ ይቅር ብቻ አንተን ሰፖርት ለማድረግ እስከ ጫፍ ሄዳለች። በጣም ያ ከጎንህ ነን እኮ ጅቦ፣ ሰፖርት እያደረግን ነው። የት አለ አንተ? ዛሬ ኮፍያው ራሱ የለም ያንተ። ስማ ትናንትና ስማ ጃፒ ሰጥቼ ጨረስኩ። ስንት ለምን ቤታዮ እንትን አድርግላት። ትልቁ አንበሳ በቃ ትምራውሳ ሼር እናድርግላት። ቤታዮ ምን ነጃብ ይገለኛል። ቤታውን ሚኒሶታ ላይ ያወጣችውን ለመመለስ ፈታ እያለች ነው። ያ እየተዝናናች ነው። እንትን አትሞላልህም እንደ ሀሳብ ጂቦ። ምንድን ነው እንደ ሀሳብ የምትሞላው? ሄለን ለምን አትሞላም? ሄለን ማነች? ሄለን የእናንተ ሄለን ናት። የት ወይ ነው? ሌላ ሄለን አለች እንደ ሄለን ወርቅዬ ነጭ ማለት ነው። ማንን ነው የሚሉት? ጊፍት ጋላሪ ከበዳችሁ በቃ ምዕመናን እንዴ? ሰሞኑን ጃፒ ከአንተ ጋር እየደነሰች የነበረችዋን ነው መሰለኝ እያሉ ያሉት። አራንታ ፈቀስ ደንስ አንተ ምን አንተ የማዳም ቅመሞክ እንደ አንተ አህያ
ኧረ ተው እንደ ማህበር አንድ ሆነን ስንት ጥሩ ስራ እንሰራለን። እዚሁ ትፋጃለህ። ከዚህ ማህበር ጋር ራሴን ነው የማገለው ነው። ማህበራችን ብዙ አላማ ታንግቷል። አሳልፎ ይሰጡሻል። አሁን እነዚህን ጋለሞታዎች ታያለህ። ቆይ እንዴት እንደማደርጋቸው እኔ ቀስ ብዬ ስራዬን እየሰራሁ ነው። ምረ ንፍጣም ዶክተር አንተ የኛ አባል አይደለ እንዴ? የተማርክ ነህ፣ በእስክሪብቶ በወረቀት የምታምን ነህ። አዎ እሱማ የጅቦ የወገብ አጥንቱ ነህ፣ የቀኝ እጁ ነህ እያልን ስንት እየደገፍን አልባሌ ቦታ አትሄድ። እኛ እያየን ነው፣ እየመሰከርን ነው። ገባ ቁም ነገር ያለበት ጋር ነው ብዙ ጊዜ የምናየ። እሺ ጊፍት ጋላሪ ካልሞላ ከ5 ደቂቃ በኋላ ዘርግፊያችሁ ወርዳለሁ። ቅር እንዳይዳችሁ። እንዴ ደከመኝ፣ ጉሮሮዬ ደረቀ። ጅቦ ግን ኤርፓድ ማድረግ ጀምረሃል? አዎ። ከዱባይ ነው የገዛኸው? አሁንስ ከብሪጅስቶን ያለው ማለት ዶክተር አሁን ይሰማል። በበላ እሺ 5 ደቂቃ እየቆጠርኩ ነው። እናቴን ካልሞላ ዘርግፌው ነው። ሞላ እኮ አንበሳው ነው የቀረው። አንበሳው ምንድን ነው? አንበሳ የሚያወርድ የለም ማለት ነው። እዚህ 900 ምናምን ኦልሞስት እኮ ሞላ እኮ ምን ቀረው? አፍጥን። ኧረ ጃፒ ጅቦ አንበሳውን የጅቦ ኮፍያ ነው የቀረው። ጃፒ ኮፍያውን ሙላ ቶሎ በል። ተዘግቶብኛል። 9 ኮፍያ እምቢ ብሎኝ እኮ ነው ጅቦ። የምር እምቢ ብሎኝ ነው። ቤቲን ማን ይላከላት? ሞዴሬተር እንጂ ሰውን አስበዋል። ተናገር። ማን ይላከላት? 7 ኮፍያ ሰጥህና ዶክተር ደረደራቸው ኮፍያዎቹ። የኔን ነው ያው በቃ ተክቶኛል። ማን ይላከላት? ምንድን ነው የምትለው? ወይ እዚህ ጋር እኮ እያየሁኝ። እሺ 3 ደቂቃ ቀርቷል። ወይኔ ዳክተር 3 ደቂቃ ቀርቷል። ዶክተር ቴንኪው በወጣ ይተካ። ጊፍት ጋላሪን ካልሞላችሁ ጃፒ ምንድን ነው የምታደርገው? ስማ ልንገርህ ጅቦ፣ በቃ ዶክተር ይበቃል። አንተን የሚያግዝ ሰው ይምጣ። ዳይ ቅዱሳን አፍጥኑት። 2 ደቂቃ እየቀረ ነው። እናቴን ልዘረግፋችሁ ነው። 3 አንተ አዳምጥ እንጂ ጅቦ። ምንድን ነው ምንድን ነው? ትላንት እዛ ዩቲዩብ ላይ ቁጭ ብዬ አይልሃለሁ። የሀገር ጅቦ ጃፒ ብለው የሀገር ቦታ ነው የተለቀቀ። አንድ አለ እከካም። ቆይ ስትራይክ ላስመታው ነው። ሰሞኑን ከሆነ ልጅ ጋር እየተነጋገርኩ ነው። አንቺ ጭባ እየሰማኸኝ ከሆነ ጠብቀን። ይሄ መቆ ነው ምናምን የሚባል ቆይ ጠብቅ። እያንዳንድ ደግሞ የሚለጥፉት አለጣጠፍ ተዘጋጅተው ምናምን ነው። ጠብቀው ነው እዚህ ቁጭ ብሎ ሪከርድ አድርገው የሚፖስቱ። አሁን ለዛ እኮ ነው ቁጭ ልናኔ ቀጥታ አሁን ጠበቃ ትይዝና እነዚህን ጠቅላላ ከስላም በእውነት ነው የምልህ አበሻ ላሽ ስለሚላቸው ነው። ገብቷል እንዴ? እንደዚህ እኮ አይፈቀድም እኮ እዚህ መተው ራሱ እንትን ጊፍት አንድ እንትን አይሰጥም። በአንተ ደግሞ ብር ያገኛል እንትን ዩቲዩብ ላይ። ትክክል። ጅቦ የእናንተ ሆድ ሞሞ ያደረጋችሁት እንዴ? ጃፒ የጅቦ እኮ ነው ግን ጥፋቱ ታውቃለህ። ሰውየውን ተገኝቶ መጥቶ አስገብተነው ውስጥ ይቀላለድልሃል። ጭራሽ አብረው ይቀላለዳሉ። እኔ ኮር ብያለሁ። ቆሽቴ ተቃጥሎ አሁን የእጁን ያገኛል። እናቴን የእጁን ያገኛለሁ። አንተ ብቻ አይደለም እኔ ራሴ ልካቸውን ነው ማሳይ። እንዳለ አካውንታቸውን ይዤ ነው የወጣሁት። ትናንት ማታ ቁጭ ብዬ ስመዘግብ ነው ያመሸሁት። ያራዳ ልጅ የምን ቲክቶክ ብዬ እነዚህ ከብቶች ያመጣና ከነፊቴ አምጥቶ ልጥፍ ያደርገኛል እዛ ጋር አፈራበት። እኔ ራሴን ሳስነጥስ ነው ዩቲዩብ ላይ ያገኘሁት። ጃፒ ኮን ያለው እስክሮል ሳረግ ማን ይቀራል? ቡላላ ማን ያለው
ደግሞ ምን ብሎ ዶክተር አንተ ሁላ ገብታል ያልገባል። ኪዳኔ ጻፈውን ተመልከት። ቡላላ ፍቅር ከሐረር እስከ ወልዲያ ስሚ እኑ ምን ብለው እንደሚጽፉ ታውቂያለሽ? ጃፒ ቡላላና ጅቦ ህዝቡን በሳቅ ገደሉት ይልላል። እኔ እናት በሳቅ ደግሞ እንትን ጅቦን ሲደልለው ማለት ነው ልቡን አውቆ መተኪያ የሌለው ጅቦ ዛሬ በሳቅ ጨረሰ። ርዕሱ ነው ማለት ነው። ከዛ አረንጓዴ ቢጫ ቀይ አስለብሶት ኪንግ አስደርጎለት ይመጣል ማለት ነው። ዮኒ ማኛና ጃፒ ከባድ ኬዝ ጀምረዋል ብሎ ይጽፍላል። መጫወቻውን እኮ ደግሞ ስሙ ጉርሜሳ ነው ስሙ። ጅቦ ጉርሜሳ የጉርሜሳ መጫወቻ። ባለፈው እኮ ዮኒ ማኛን የፎገር ነው ሙሉ ተለቋል። ጃፒ ሙሉ ተለቋል። እሱን የፎገር ነው። ኧረ እባካችሁ ስሙኝ ያለው እንዳለ ነው እንምናስነው። አይ ጌታቸው ታቶንም አንተ ጅቦ እንዳለ እናስነሳዋለን። እመነኝ። ያ ስትራይክ ይመታ ስለው እኮ ይሄ ልጅ ኧረ ምን አንቺ አሁን የተማራችሁ ሰዎች ቁጭ ብላ ተቅጠቅ ያቅታችኋል። እኔ እንኳን የሆነ ልጅ አለ። እኔ ቆርቆሮ ለቃሚው ስንት ታሪክ እየሰራው ነው እኮ በውስጥ ዶክተሮቹ ምን እያደረጋችሁ ነው? ቆርቆሮ ስም ሲሰጣ አሜን ብለህ መቀበል ነው። አይ አንለቀውም። እናቴን ቆይ አንድ ብቻ እኮ አይደለም። አንቺ የተማርሽ ቆርቆሮ ለቃሚ እኮ ነሽ ጃፒ። ስማ አንድ ብቻ እኮ አይደለም፣ ነፍ ናቸው፣ ብዙ ናቸው። እኔ እኮ ያኛው ነው በደንብ ቁጭ ብሎ የሚከታተል ጎርሜሳ ነው ምናምን የሚባለው ልጅ እሱን ቆይ ያኛውም አለ። እሱ ብቻ አይደለም። ዲጄ ነው ዲጄ አበሻ የሚለው አይደል? አንዱ ግን ዲጄም ይሁን ምንም እድር ቤት የሚስራ ስትራይክ ማስመታት አለብን ዳክተርዬ። ዛኦጂ እና ግን ጃፒ ከቀልዱ ጋር ቃል ገብታችሁልኛል አይደለ? ከጎኔ ነው የምትሆኑት ለሞዴሱ። እኔ አሁን በራሴ አሁን ባለኝ ነገር ጀምራለሁኝ። እዛ ኢትዮጵያ ያልኳችሁን ነገር ደውዬ ትምህርት ቤት ላይ ምናምን ሄዶ እዛ ሰዎችን ኮንታክት አድርጓቸው ስንት አይነት ችግር እንዳለ ከአዲስ አበባ ከከተማ አይደለም ጀምሮ ከገጠር ነው። ጅቦ ጋር እርዳታ አይፈቀድማ። ኖ ጅቦ ጋር በቤቷ ታደርገዋለች። እዚህ እንጠራችኋለን። ከዛ እናት ገለን ደግሞ እናት ፊክስ ታደርጋለች። ግን መጀመሪያ መዘጋጀት አለብሽ በደንብ ሁሉንም ነገር ገባሽ። ኦፍ ኮርስ እንዲህ እንደምታስብ ይቀላል አይደለም። የሚረዱ ሰዎች በጣም ብዙ በውስጥ ሊያጨናንቁሽ ይችላሉ ምናምን። መዘጋጀት አለብሽ ለነዛ። ስልክ ትለያለሽ፣ በደወለ ሰዓት ጅቦ ማንሳት አለብሽ። ገባሽ? የብቻ እርዳታ ላይ ነኝ ምናምን ስልክ አላነሳም አይቻልም። ገብቷል ይላል ጃፒ። ቀልዱ ቀልደው ግን ሁሌ በተለይ ካጠገባው አሉ እኛም አለ ሁሌም ከትምህርት ቤት ውጭ ደግሞ ማለት ነው። እውነት ብዙ ሰው የሚቀበለው ቦታ ይህ የተፈናቃዮች ካምፕ አካባቢ ላይ ነው። ካምፕ አሁን ደብረ ብርሃን አለ፣ ትግራይ አንዳንድ ቦታ ላይ፣ ኦሮሚያ አንዳንድ ቦታ ላይ ከተፈናቅለው የመጡ ሰዎች ራሱ ከፖለቲካ ጋር ንክኪ ያለው ጅቡ እነ ታኩር እንኳን ተከልክለው በስቃይ አንድ ያደረሱት እነ ታኩር ራሱ በስቃይ ያደረሱት እኮ ለሴቶቹ እገዛ ከሆነ ኦኬ። ይሄ ምግብ ምናምን ወሰድ ከሆነ የታኩርን አላየህም እንዴት እንዳደረጉት? ምን መሰለህ የሴቶች ጉዳይ ነው። እናቴ ብዙ ሰው ስማ፣ ግን እኔ አንድ ነገር እንደ ሀሳብ ቡላላ ብዙ ጊዜ ኢትዮጵያ ስለሆነ ትንሽ እንትን ያለ ሀሳብ ነው የሚሰጠው። እንደ ሀሳብ ደራሲዋ አለች አይደለ? ደራሲዋ በምትሄድበት ነገር አግዙኝ ስትል እኛ ማገዝ ነው እንጂ ስራዋን ራሷ ነች መስራት ያለባት። እናቴ ከሰኞ እስከ ዓርብ የሆነች ቀን ትመርጭና በዛ ሰዓት በደንብ አድርገው አለው አይደል እንዴ? እና አይዲያዋን ትንገረና አሁን ውድ ሰው ቁጭ ብሏል።
እኑ ሀሳብ ስጫ መሰለሽ የእናት አይዲያ መሰለሽ ኢትዮጵያ ውስጥ በጣም ነገር ቡላላ አንተ እኮ አንድ ሁሉ ጊዜ ለእንትን አይሲ ተረጋጋ። ብዙ እያወራሽ ነበር ከቀደም ጀምሮ ደክሟታል እንዴ? አናግዛትም እንዴ? አንተ ሳመጣ ፊትም እያወራሽ ነበር። እናት በጣም ብዙ እያወራሽ ነበር። ለሚገቡ ሰዎች ሁላ ስታስረዳ ነበር እና እንደውም በጣም ደክሟታል ብዬ ነው የማስበው። እናቴ ትሙት በጣም ከልብ ሆና ስታስረዳ ስለነበረ እኔ ሀሳቧንም በቅርበት ስለማውቀው የእሱ ሀሳብ ሴቶች አሉ የንጽህና መጠበቂያ ሞዴስ በጣም ማግኘት ያቃታቸው ኢትዮጵያ ላይ ውድ ሆኗል። 150 ብር ገብቷል። ትምህርት ቤት ሲሄዱ የተለያየ ቦታ ሲሆኑ እሱን ገዝተው መጠቀም ስላቃታቸው በጣም የተሸማቀቁ የተጎዱ ስለሆነ የአንዳንድ ዓመት የ20 ሺህ ተማሪዎችን ለመሸፈን ነው ጥረቷ። ያን ጥረት ለማከናወን ደግሞ የተለያዩ መንገዶች ይኖራሉ። እነዛን መንገዶች አስተካክላ ትመጣና ኢትዮጵያም ያላችሁ ውጪም ያላችሁ በመታመጣው ወይም ደግሞ በምታስቀምጠው መንገድ እየገባችሁ ሳፖርት ታደርጋላችሁ። ከዛ እዛ ቦታ ላይ የተረዱ ሰዎችን ደግሞ በቪዲዮ እና በፎቶ ይላካል፣ ይታያላችሁ ማለት ነው። እናንተ የላካችሁት ነገር አግባብ ቦታ ላይ መድረሱን ቼክ ታደርጋላችሁ።